ሰላም እንዴት ናችሁልኝ? የቻናሌ ቤተሰቦች ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እንደዚህ እያልኳችሁ እንግዲህ ያው ቲክቶክ ላይ ብዙ ቦታ ላይ ልታዩ ትችላላችሁ። እንግዲህ ስለ ሞት ሲታሰብ ያው ሁሉም ሰው ያውቀዋል። ሞት ለዘላለም የማንመለስበት የዘላለም እንትን ነው ማለት ከሁሉ ነገር ተለይተን የምንሄድበት ነው። ተሸክመነውም የምንዞር ነገር ነው። የሰው ልጅ ሞት ተሸክሞ ነው በጣም ብዙ ነገር እንትን የምንለው ማለት ነው። ደጉንም ክፉንም የምናስበው ሞት ተሸክመን ነው። እና እንግዲህ ይቺ ዘማሪ ነበረች። ባለፈው ጊዜ ታማ በጣም ብዙ ኢትዮጵያኖች ተባብረው በገንዘብ ሌላ ሀገር ሄዳ ታክማ እንግዲህ ድኛለሁ ብላ ወደ ኢትዮጵያ ገብታ እንደገና ደግሞ ይሄው ሞታለች ማለት ነው። እና ምን ልላችሁ ነው ያው ስለ እሷ መሞት ምናምን ማውራት ፈልጌ ሳይሆን ግን ሁላችንም ሟቾች ነን። ግን በዚች ጊዜያችን ወይ ደግሞ በቀሪው ዘመናችን በህይወታችን መቼም እግዚአብሔር አምላክ ወደ ምድር ሲያመጣን ለሆነ ዓላማ ነው ያውቃል። በአንድም በሌላም የሰው ልጅ መሞቱ አይቀርም። ለምን ስንፈጠር ገና እንደምንሞት እናውቃለን። እና ግን ምንድን ነው የምናደርገው በህይወት ዘመናችን በህይወት እስካለን ምንድን ነው የምናደርገው ብለን ራሳችንን መጠየቅ ያለብን ነገር ነው። እና ለዚች ለአጭር ጊዜ ነው ዘመናችን ቢቆጠር ደግሞ በዚህ ዘመን በጣም አጭር ጊዜ ነው የምንኖረው ማለት ነው። እና አጭር ጊዜ ለምንኖር ግን እንከፋፋለን፣ እንገዳደላለን፣ እንጠላላለን፣ እርስ በራሳችን እንበላላለን። እና አይደለም ከሌላ ከውጭ ሰው ተውና ቤተሰቡን የሚጎዳበት ዘመን ነው፣ የሚያስለቅስበት ጊዜ ነው። እና አሁን ታዲያ ለዚች ጊዜ ለዚች ዘመን መጎዳዳት አለብን? አብረን ለምንሰራው ጓደኞቻችን ሰው ክፋት ማሰብ አለበት ወይ? ማለት በቃ የሰው ልጅ ከኖረ የዚችን ያክል ነው። በአጭሩም እግዚአብሔር ትክክል ነው። ለምን እንዳደረገ እሱ ያውቃል፣ ወዴት እንደምንሄድበት ያውቃል። ማለት አብሶ እንደዚህ በወጣትነት ጊዜ እግዚአብሔርን አገልግለው የሚያልፉ ሰዎች ያው ብዙ ቦታ በወጣትነት ጊዜ በጣም አስቸጋሪ ጊዜ ስለሆነ እና እግዚአብሔር መልካም ነው። እግዚአብሔር አዋቂ ነው። ነገ ምን እንደምንሆን ስለሚያውቅ እግዚአብሔር የወደደውን ወደ ራሱ ይሰበስባል። ግን ደግሞ እኛ ምን አድርገንበታል? በዚች ጊዜያችን በዚች ዘመናችን እስካሁን ሳናቅ የሆነ ነገር አጥፍተን ሊሆን ይችላል። ጥላቻ ሊኖርብን ይችላል። ቂም ሊኖርብን ይችላል። በጣም ማለት ነው። እኛ በሾች ደግሞ በዚህ የታወቅነን ቂም በመያዝ በመጥላት በምቀኝነት ምናምን ማለት ነው። ግን እግዚአብሔር አምላክ ከዛ ይሰውራል። ባለንበት ጊዜ በተሰጠን ጊዜ በቀሪው ዘመናችን ልክ ነገ እንደምንሞት አስበን ወይ በቃ አለ አይደለ ዘመናችን አጭር እንደሆነች አስበን እርስ በራሳችን ተዋደን ተፋቅረን ለሌላው ደግሞ ካለን ላይ አካፍለን ተደስተን። በነገራችን ላይ በቃ የሰው ልጅ መልካም ከሆነ ልቡ መልካም ካሰበ አለ በቃ በጣም ከክፋት የሚያርቅ ነገር ሰው እግዚአብሔርን የሚፈራ ከሆነ እግዚአብሔርን እየፈራ ደግሞ መልካም የሚያደርግ ከሆነ ዘመኑ ራሱ ቢያጥርም ምንም አይደለም። ባለችው ጊዜ እግዚአብሔርን ካስደሰተ ማለት ነው። ለራሳችንም ተደስተን መልካም አድርገንበት ሰው የልቡ ብርሃን ፊቱ ላይ ያበራል እና እግዚአብሔር መልካም እንድናደርግለት ይፈልጋል። የተፈጠርንበት ዓላማም ለዛ ነው። የሰው ልጅ ምንድን ነው መጽሐፍ ቅዱስ ላይ እግዚአብሔር አምሳያ ነን አይደለ? አምሳያ ማለት መቼም መልኩን አይደለም። ይሄ ፊዚካል አካላችን ሳይሆን እግዚአብሔር ባህሪውን እንድንመስል ነው። ሰውን በመልኩ ፈጠረው የሚለው ማለት ነው። ሰውን በመልኩ ፈጠረው የሚለው እግዚአብሔርን እንድንመስልለት በባህሪው እግዚአብሔር ደግ ነው። ለኃጢአተኛውም ለጻድቁም ለሁሉም ነው ፀሐይን የሚያወጣው፣ አያዳለም። እግዚአብሔር በድለውኛል፣ እነኚህ ኃጢአተኞች ናቸው፣ በዚህ ጋር ፀሐይ አውጥቼ በዚህ ጋር ፀሐይ አላወጣም፣ በዚህ ጋር ዝናብ አዝንቤ በዚህ ጋር ደግሞ ዝናብ እከለክላቸዋለሁ የሚል አምላክ አይደለም። እና ያንን ባህሪ እንድንመስልለት እግዚአብሔር ይፈልጋል። በምንኖርበት ጊዜ ለዚች አጭር ጊዜ ለዚች አጭር ህይወት ዛሬ ታይተን ነገ ለምንጠፋ
ዛሬ ያለን ብለን ነገ ለሌለን ጊዜ ቂምም ካለብን ክፋትም ካለብን የተጣለነውም ሰው ካለ ሰው ያዘነብንም ሰው ካለ እናንተ ደግሞ ያዘናችሁበት ሰው ካለ ይቅር ብላችሁ በጣም በደሉ ማይረሳ ሊሆን ይችላል። የተበደላችሁት በደል ግን ይቅርታ አንዱ አስታራቂ ነገር ነው። ሰው የመጽሐፍ ቅዱስ ላይ ሰው መጀመሪያ እናንተ ይቅር ተባባሉ፣ ከዛም በኋላ ደግሞ እግዚአብሔር ይቅር እንደሚለን ነው የሚናገረው መጽሐፍ ቅዱስ። እና አንዳንድ ጊዜ እኛ ስንታረቅ እንኳን ተበዳድለን ምናምን ለእግዚአብሔር ብዬ ትቻለሁ ምናምን እንላለን እና የሆነ ሰዓት ላይ ጊዜ ጠብቀን ያችን ቂማችንን እናወጣታለን። እንደዛ አይደለም። ይቅርታ ካላችሁ ጥርቅ አድርጋችሁ ነገሩን ላተውት ትችላላችሁ። ወይ ይቅርታ ማለት መተው ነው። በቃ ትታችሁ እግዚአብሔር የእናንተን በቀል ይበቀልላችኋል። አንደኛ ውጊያችሁን ለእግዚአብሔር አሳልፋችሁ ትሰጣላችሁ። እናንተ ራሳችሁ የምትዋጉ ከሆነ እግዚአብሔር ዝም ይላችኋል። እናንተው ተወጡት ብለው ማለት ነው። በጣም የተበደላችሁ ልጆች፣ የተበደላችሁ ሰዎች ልትኖሩ ትችላላችሁ። አለንም ደግሞ በአንድም በሌላም የሰው ልጅ እርስ በራሱ ይጎዳዳል እና ይቅር ስትሉ ግን እንዴት እንደሚቀላችሁ በቃ ከእግዚአብሔር ጋር ራሱ እግዚአብሔር የእግዚአብሔርን ሕልውና የእግዚአብሔርን መኖር ልባችሁ ምን ያክል ቀን እንደሆነ ታዩበታላችሁ። እና ቂም የያዛችሁ ልጆች ካላችሁ ሰው ላይ በቃ ሰው ጎድቷችሁ እንዴት ልተው ታዲያ እንዴት አድርጌ መተው አለብኝ የምትሉ ካላችሁ ይቅር ብላችሁ ህይወታችሁን ቀጥሉ። እና ይሄ ቂም በራሱ ምንድን ነው ይባላል? ቂም በራሱ ክፉ በሽታ ነው። ያንን ሰው ተሸክማችሁ የምትሄዱ በቃ ጭንቅላታችሁ ውስጥ ተሸክማችሁ ነው የምትሄዱት። እናንተ የሆነ ሰው ስትጠሉ እኮ እውነቴን እኮ ነው እያሰላሰላችሁ በቃ የሆነ ሰዓት ላይ እንደውማ እያላችሁ ነው የምትሄዱት። ስትተውትስ የእናንተን ውጊያ እግዚአብሔር መዋጋት ይጀምራል። እና በቀል እግዚአብሔር ነው ሲጀመር። እና ለዚች አጭር ጊዜ ለዚች አጭር ዘመን ለዚች አንድ ቀን ዛሬ ታይተን ነገ ለምንጠፋ አሁን ያለችውን ሰዓት ብቻ ነው የምናውቃት። ከዛም በኋላ ቀጥሎ የሚፈጠረውን ነገር አናውቅም። እና ነገ ለምንሞት ነገር ለምንድን ነው የምንጠላለው? ለምን እንመቀኛኛለን? ለምን ለወንድሜ ክፉ አስባለሁ? እህቴ ሲሳካላት ለምንድን ነው ምቀናው? ለምን እንደዚህ ሆነን? የሰው ልጅ በቃ እንደዚህ መሆን የለብንም። እንሞታለን፣ በቃ አለቀ። ምንም የሰው ልጅ 100 ጊዜ ገንዘብ ቢያገኝ 100 ጊዜ ባለ ሀብት ቢሆን እንጀራ በወርቅ አይበላም። እንጀራ በወጥ ነው የሚበላው። እንጀራ በወጥ ደግሞ እግዚአብሔር አያሳጣንም። እና አንዳንድ ጊዜ የሆነ ሰው ከጎናችን የሆነ ነገር ሲሳካለት በጣም የምንቃጠልበት ጊዜ አለ። ቅጥል ነው የምንለው ነው። ምቀኝነት ራሱ ቅናት አጥንትን ያነቅዛል እና በጣም ጎጂ ነገር ነው። ይሄንን ደግሞ የሚያመጣብን ነገር ይመስለኛል ብዙ እውቀት የለንም። መጽሐፍ ቅዱስ አናነብም። የራሳችን ነገር የለንም። ሰው እግዚአብሔርን ካልፈራ ደግሞ የሆነ ነገር ይዋጋናል። መቼም ሰይጣን የእግዚአብሔር ተቃራኒ ነው። እኛ መልካም ማድረግ ሰው በራሱ ምንም ማድረግ ስለማይችል መልካም ማድረግ ስንጀምር እሱ ደግሞ ይዋጋናል። ያንን ውጊያ ደግሞ የምናሸንፈው እግዚአብሔር ከኛ ጋር ሲሆን ስናነብ፣ እንደ ሃይማኖታችን መንፈሳዊ ነገር ስንጸልይ ምንድን ነው ለልባችን ቅንነት አቤቱ ንጹሕን ልብ ፍጠርልኝ አለ ዳዊት። እና እንግዲህ ዳዊት እንደ ልቤ የተባለ ሰው ነው። እግዚአብሔር የሚወደው ንጉሥ ነው። እና እሱ አቤቱ ንጹሕን ልብ ፍጠርልኝ አለ። ንጽሕና ምንም የሚሆን ነገር ስለሌለ ማለት ነው። እና ይቅር በሉ።